ሰበር ዜና አዲስ የሚገነባው የቢሾፍቱ ኢንተርናሽናል ኤርፖርት በ800 ሚሊዮን ዶላር በተደረገ የገንዘብ ባጀት ስራው እየተፋጠነ መሆኑ ተገለጸ። ክቡራን የቻናላችን ቤተሰቦች ዋና ዋና ዜናዎችን ማስቀመጣችሁን የስምሮ ነው። ለዚህ ቻናል እስከሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉ። እንዲሁም ላይክ እና ሼር እያደረጋችሁ አበረታቱን። አዲስ የሚገነባው የቢሾፍቱ ኢንተርናሽናል ኤርፖርት ለኢትዮጵያ ታላቅ ኩራት ነው ተባለ። ይህ በ800 ሚሊዮን ዶላር የሚገነባው ግዙፍ ኤርፖርት በአፍሪካ አንደኛ ደረጃ ሲሆን ለዓለም ደግሞ ስታንዳርዱን ያሟላ ተወዳዳሪ የሆነ ለመጪው ትውልድ ኢትዮጵያውያን ከስራ ዕድል ባሻገር በመሰረተ ልማት የበለጸገች ለወጣቱ ሰርቶ ማሳያና ኢትዮጵያ ወደ ከፍታ የምታደርገው ጉዞውን መሆኑን የሚያንጸባርቅ ኢንዱስትሪ ነው ተብሏል። ከሁለት ሳምንታት በፊት የኢትዮጵያ አየር መንገድ የተመሰረተበትን 80ኛ ዓመት ማክበሩ ይታወቃል። በዚህ መርሃ ግብር ላይ ከተገኙ እንግዶችና ታላላቅ ባለሙያዎች መካከል የኢትዮጵያ ገንዘብ ሚኒስቴር አቶ አህመድ ሺዴ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ ፕላንና ልማት ሚኒስቴር ፍጹም አሰፋና የዘርፉ ጥሪ የተደረጋቸው እንግዶች ነበሩ ተብሏል። በዚሁ መርሃ ግብር ላይ አቶ አህመድ ሺዴ ለተጀመረው ፕሮጀክት የሚያስፈልገው 12.5 ቢሊዮን ዶላር እንደሆነና ይህም ከምንና በምን መንገድ እንደሚሰበሰብ በዝርዝር አብራርቶ ተናግሯል። ገንዘብ ሚኒስትሩ አክሎም ይህ የተያዘው ባጀት ለኢትዮጵያ ቀላል የሚባል አይደለም፣ ከዓለም ጦርነት ጋር ተያይዞ በነዳጅ እና መሰል ኢምፖርት የሚደረጉ እቃዎች ከነበረው በእጅጉ ስለጨመረብን ከኢትዮጵያ ካፒታል አንጻር እጅግ ከባድ ነው ብለዋል። ስለሆነም 8.5 ቢሊዮን ዶላር የሚሆነው ከውጪ በብድር መልክ የምናገኝ ሲሆን ቀሪው 30% ደግሞ ከኢትዮጵያ አየር መንገድ እንደሚሸፈን ተናግረዋል። ከዚህ ጋር ተያይዞ በሚገነባው ኢንዱስትሪ ምክንያት ከቦታው የነበሩ አርሶ አደሮች ተተኪ ሌላ መኖሪያ ቦታ ተገንብቶ እንዲሰጣቸውም ጭምር ሚኒስተሩ ገልጿል። በስተመጨረሻ ሚኒስተሩ እንደገለጹት ይህ የሚሰራው አዲሱ ፕሮጀክት ለቅንጦት ወይም ደግሞ የመንግስት ልዩ ፍላጎት ኑሮ ሳይሆን በስራ ላይ ያለው በሌላ የዓለም አቀፍ ኤርፖርት የመስተንግዶ ካፓቢሊቲ 20 ሚሊዮን በመድረሱና ከዚያ በላይ ማስተናገድ አለመቻሉን ተረድተን አዲስ ተጨማሪ አየር መንገድ መክፈት ግድ መሆኑን አቶ አህመድ ሺዴ አበክረው ተናግረዋል። ይህ የኢትዮጵያ አየር መንገድ በበላይነት የሚያስተዳድረው የኢትዮጵያ ሲቪል አቪዬሽን ኢንዱስትሪ ለስራው የሚመጥን የሰው ኃይል በየዘርፉ እየመለመለ ለስልጠና ማስታወቂያ ማውጣቱ ይታወቃል። ከዚህ ውስጥም በአቪዬሽን ሬጉላቶሪ ክፍል ስራውን በቀልጣፋና ሴፍቲውን በጠበቀ መንገድ የሰው ህይወት እንደተጠበቀ የህይወት ኃላፊነት ወስዶ የሚሰራው አየር ትራፊክ ተቆጣጣሪ መሆኑ ይታወቃል። እንዲሁም ሌሎች ተመሳሳይ ኃላፊነት ያለባቸው የአቪዬሽን ሰራተኞች ይገኙበታል። ውድ የቻናል ቤተሰቦች ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ ደህና ቆዩ።